ዛሬም በድምጻዊ ቴዎድሮስ ካሳሁን ስራዎች ላይ በማተኮር ልዩ የአንከር የመረጃ ክፍለ ጊዜ ነው ይዘን የቀረብ ነው። የድምጻዊ ቴዎድሮስ ካሳሁን አልበም 24 ሰዓት ባልሞላ ጊዜ ውስጥ ከ35 ሚሊዮን በላይ ተመልካቾች ማግኘቱን ነው ከዩቲዩብ የተገኘው መረጃ የሚያመለክተው። በተለያዩ ሀገራትም በተለይም በአረቡ ዓለም የቴዲ አፍሮ ሙዚቃዎች በዩቲዩብ ሰንጠረዥ የየሀገሩን የመጀመሪያ ረድፍ የያዙ መሆናቸውን ነው ለማወቅ የተቻለው። በቴዲ ስራዎች ላይ የተለያዩ መረጃዎች እየወጡ ነው። አልበሙ በመላ ኢትዮጵያ መነጋገሪያ እንደሆነ ነው ያለው። በብልጽግናው መንደር የፈጠረው ድንጋጤም ዛሬም እንደቀጠለ ነው። በዚሁ አልበም ላይ በማተኮር ከጋዜጠኛ የሰብአዊ መብት ተሟጋችና የኢኮኖሚ ባለሙያ ዘሪሁን ተስፋዬ ጋር አጠር ያለ ቆይታ እናደርጋለን። እንድትከታተሉን ግብዣችን ነው። መልካም ጊዜ። ጤና ይስጥልኝ ዘሪሁን። ጤና ይስጥልኝ መሳይ፣ እንደምን አለ? እንዴት ሰነበትክ? እንደምን አለ? እንግዲህ ዛሬ የቴዲ አፍሮ ላይ አልበሙ ላይ ለማተኮር በሚል ነው የተገናኘ ነው። በጣም ብዙ ጊዜ ጠፍታል። በተደጋጋሚ ደውዬ አላገኘሁህም። ነገር ግን ቴዲ ያው አስታራቂም አይደል አስታርቆናል። በዛ ይቅር ብዬህ ነው እንግዲህ ለመድረኩ እንድትቀርብም መልካም ፈቃደኛ ሆነም ስለመጣ በማመስገን ዛሬ የተገናኘ ነው። የጠፋበት ምክንያት ግን ብዙዎቻችንን ሐሳብ ላይ ጥሎን ነበር። ዘሪሁን እግዚአብሔር ያክብርልኝ። እናንተ ጠያቂና እውነት ሐሳቢ ዘመድ ስለሰጠኝ ሁሉ ያመሰግናለሁ። አክቹአሊ እኔም ብቻም ለወዳጆችም ብቻም ሳይሆን ለሀገር ታስባለህ፣ ትጨነቃለህ። ሌት ተቀን ከመመን እንኳን ጋር እየታገልክ እውነት ለመናገር የምታደርገው ቅስቀሳ የምታደርጋቸው አጠቃላይ ሀገራዊ የተመለከቱ ጉዳዮች በእውነቱ አንዳንድ ጊዜ ፍረትም ስለሚሰማኝ ነው። አንዴ ስልክህን ካላነሳው የኔም ባህሪ ታውቀዋለህ፣ እፍረቱም አለ። ቢኮዝ አንተ የምታደርጋቸው ጥረቶች ውስጥ የኔ ኢንሲግኒፊካንትም ሆኖ አየዋለሁ። እኔ ብቻ የምለውም አይደለም ወይም አጠገቤም ስላለህ አይደለም ይሄ የምለው ብዙዎች ሺዎች የሚሉት ነው። እና የኔ መጥፋት በራሱ አንዳንድ ጊዜ ምን እያደረኩ ነው መሳይ እንደማቀው ኢቭን አንዳንዴ አይ ኖ ዳት ትታመማቃለሁ። ግን ያን ሁሉ ችለህ ጥርስን ነክሰህ የምታደርጋቸው እንቅስቃሴዎች ሪሊ you feel የሆነ ጊልቲነስ ይሰማሃል። የኔ ኮንትሪቢዩሽን ምንድን ነው? ሪሊ አም ሄልፒንግ ሰምቲንግ እየረዳሁ ነው። ያም ነው የኔ ችግርን ታውቀዋለህ። አንዱ አይቼ አንድ እንትን ከጠፋሁኝ በስማ የበለጠ የምደጋግማ ስህተት አለች፣ እሱ አለ። ግን እንዳልከው ደግሞ ቴዲ የመሰለ አስታራቂ ሰጥቶናል። እኔ እናንተም ብቻም ሳይሆን በእያንዳንዱ የዓለም አቀፍ ጥግ የሚገኝ ኢትዮጵያዊ በስደት በኑሮ ይሁን በስራ ይሁን በተለያዩ ማህበራዊ ጉዳዮች በፖለቲካ ጉዳይ ይሁን ተሰዶ የሚገኘው ጃፓን ይሁን አውሮፓ ይሁን አሜሪካ ይሁን ኬንያ ይሁን ኡጋንዳ ይሁን ሳውዝ አፍሪካ ኢቨን ፊጂ አይቻለሁኝ አንድነት ነው ያመጣው። ተአምር ነው። እኔ እናንተም ብቻም ሳይሆን ክስተት የሚሆነው ቴዲ ከትላንት ጀምሮ ከጠዋት ጀምሮ ትሬንዶችን እየተከታተልኩ ነበርና ተአምር ነው የሰራው። አንድ ግለሰብ በጥበብ ታማኝ ሆነ ለሀገሩ ፍቅር ያለው ሰው ቀና የሆነ ሰው ስቲል በሀገሩ ተስፋ የማይቆርጥ ሰው በቀኔዎቹ በስነ ቃሉ በዜማው እንዴት አድርጎ ሁላችንንም እንዴት እንዳመጣ በነገራችን ላይ እንደው ከሰላምታው ላይ ዝም ብዬ ገባሁ እንጂ አንድ በጣም ደስ የሚል ነገር የሚያየው ታል ኢቭን አብይን እንኳን በፖለቲካ ተቃራኒ ውስጥ ሆነው ዜማውን ከማጣጣም ይልቅ እንዲሁ የፖለቲካ ጥላቻ ብቻ ሰምተው ቴዲን የሚነቅፉ ሰዎች ሁሉ ወደ አንድ የመጡበት ነበር። ከዛሬ ቴዲን አልሰማነውም፣ ቴዲን አናውቀውም ወይም በፕሮፓጋንዳው ተጠልፈን ነበር እስከሚሉ ድረስ ነውና አይገርምም። በ24 ሰዓት ውስጥ ሚሊዮን እይታ ያላቸው 18 ትራኮች ናቸው። እንግዲህ ይሄ በኢትዮጵያ የሙዚቃ ታሪክ ውስጥ አጠቃላይ ኢንዱስትሪ ውስጥ ትልቅ የሚባል ምናልባትም ከዚህ በኋላ ይሄንን ያህል ተጽዕኖ ሊኖረው የሚችል ሙዚቃ ሪሊ ይሆናል ወይ ብለህ ስጋት ውስጥ እስከምትገባ ድረስ ነው ቴዲ
ማንነቱን የሰቀለውና እግዚአብሔር የተመሰገነ ይሁን እናንተ ለምንድገናኝ ሆኗል ለእናንተ ብቻም ሳይሆን ሚሊዮኖችን አገናኝቷልና ስለ ቴዲ ለማውራት እንግዲህ እዚህ ይገኛለሁ መሰል በእውነቱ ዘሪሁን እያንዳንዱን ሙዚቃ ቴዲን ወደ ኋላ መለስ ብለና አስታውሳለሁ አዲስ ነገር በነበራችሁ ጊዜ አዲስ ነገር ጋዜጣ በኢትዮጵያ ነፃው ፕሬስ ታሪክ ውስጥ መቼም በራሷ ቀለም የምትታወቅ ድንቅ ጋዜጣ ናት እዛ ላይ ተሰባሰባችሁ በተለያየ ሙያ የነበራችሁ ሁሉም ታቀርቡት የተለያዩ መጣጥፎች ዜናዎች አርቲክሎች እጅግ የሚመስጡ ናቸውና በጣም ነው ያንን አዲስ ነገርን በዚህ አጋጣሚ በማጣታችን ብዙ ጎሎብናል ለማንኛውም እዛ ላይ ከወጡ አርቲክሎች አስታውሳለሁ ስለ ቴዲ አፍሮ ሙሉ ዘገባ የምትሰሩበት ቴዲ አፍሮ ማን ነው ቴዲ ምልክት ነው ቴዲ አይከን ነው በሚል ሙሉ የጋዜጣውን ሽፋን እንዳለ የሰጣችሁበትም ጊዜ አስታውሳለሁና ቴዲን ወደ ኋላ ሄደን ነው አዲሱን አልበም ኢቶሪካን በመስመር በእያንዳንዱ ትራክ በእያንዳንዱ ዘፈን ላይ ያሉትን ነገሮች እንመለከታለን ግን ስለ ቴዲ ወደ ኋላ ሄድ ብለን ቴዲ በኢትዮጵያ ሙዚቃ ውስጥ ምን አይነት ሰው ነው ክስተት ነው በርግጥ ዘጠናዎቹ ታስታውስ እንደሆነ ብዙ ሙዚቃዎች የወጡበት ብዙ ሙዚቀኞች የወጡበት ማለት ተሰጥኦ ያላቸው ሰዎች የወጡበት ነበር ምንም ቢደበቅ አይደለም ምክንያቱም በ80ዎቹ ላይ በየአካባቢው በተለይ አዲስ አበባ ላይ ምናልባት በአንዳንድ ወረዳዎች ውስጥ ሁለት ወይ ሶስትም አነስተኛ የሙዚቃና የቲያትር ክለቦች በብዛት የወጡበት ነበሩ ልጆች ታለንታቸውን የሚያሳዩበት አጋጣሚም ነበር ምናልባት ያ ምክንያት ሊሆን ይችላል በቲያትር ጽሁፉ ይሁን በሙዚቃ ድርሰቱ ይሁን በቅንብሩ ይሁን በ80ዎች ውስጥ ያ የተከማቸ ማንነት ወይም ደግሞ እድል ያገኙ በቀበሌዎቻቸው የተደራጁም ይሁን ወይም በወረዳ በቀበሌ እንዲሁም በሰፈር የተደራጁ ልጆች እንግዲህ እየነጠሩ ወጥተው ዘጠናዎቹ ላይ ጎልቶ የወጡበት ነበር ቴዲ ከዛ ውስጥ ነው እንግዲህ የኢትዮጵያን በተለይ የዘጠናዎቹን ሙዚቃ ከተመለከትን ከሙዚቃ ቅንብር አኳያ ከዜማ አጣጣል አኳያ ያንን ጄነሬሽን የሚመስሉ ከለመድናቸው የ1970ዎቹ የ1980ዎቹ ዜማዎች ወጣ ብለው ይወጣሉ ለምሳሌ በአንድ ጊዜ ሚዲያውን ለማዳረስ ከቻሉ ወይም ደግሞ ሚዲያውም ራሱ ያ ጊዜ የተስፋፋበት ኤፍኤሞች የመጡበት ጊዜ መሆኑም ሊሆን ይችላል ለምሳሌ እንደ አበበ ተካ አይነት አያሙሌ ነፍሱን ይማረውና በግጥሞቹ ውበት እንደዚሁም ደግሞ በዜማ ጥንካሬ የወጡ ልክ እንደ አበበ አይነት ተካ ቀዳጅ ሆኑ እንትኖች የወጡበት ዘመን ነበር ሶ ቴዲ እንግዲህ በዛ ውስጥ ነው በዛ ዘመን ውስጥ ላይ ነው እንግዲህ የወጣው እንግዲህ አቦጊዳን ነው ያው ብዙ ጊዜ ስንጠራ ከዛ በፊት ኦፍ ኮርስ ነበረው በኋላ ላይ ነው ተመልሰው ምክንያቱም እሱንም ታሪኩን ተናግረውታል ለምን አሳታሚው እንዳዘገየበት ለምን እንዳያዙት ያ እንዳለ ሆኖ አቦጊዳ ተአምር ነበረ የሆነው ተአምርነቱ በአዲስ ስታይል ብቻ መምጣቱ ብቻ አልነበር ሐሳቦቹ ጠንካራ የሆኑበት ነበር የሚያነሳቸው አይዲያዎች ኬር የሚያደርግ ነው ሎያሊቲ ጥበቡን ለሚወዱ ሰዎች ወይም ጥበቡን ለሚያደንቁ ሰዎች ሎያል መሆን የሩጫ አይነት ስራ የማይሰራ መሆኑን በዛች ትራክ ብቻ ምናልባት አይ ቲንክ 10 ይሆናል የመጀመሪያዎቹን ሲያወጣ አቦጊዳ ላይ በዛ ትራክ ውስጥ የእድሜ ክልል ሳይኖረው ከታዳጊ ልጆች ጀምሮ እስከ አዋቂዎች የሚሰሙት ቤተሰብ በጋራ ቁጭ ብሎ የሚሰማው አይነት የሚወያይበት ሐሳቦቹ ዝም ብለህ ሰምታቸው ሙዚቃ ነው ለዳንስ ብቻ ወይም ደግሞ ለሆይ ሆይታ ብቻ የምትፈልጋቸው ሳይሆን ቁጭ ብለህ ከቤተሰብ ጋር የምትወያይበት ከጓደኞቹ ጋር የምትመካከርበት የፍቅር ዜማዎቹ ለፍቅረኛ የምታውሰው ልብን የሚነካ ልብን የሚሸረሽር እንደ ሀገራዊ ጉዳዮችን የሚያነሳቸው ጉዳዮች ፖለቲከኞች ሊደፍሯቸው የማይችሉ ግን ደግሞ መሆን የነበረባቸው እውነታዎችን ይዞ ነበር የመጣው ሶ ቴዲ ወጣት ነው ልጅ ነው ያ አለ ነገር ግን ደግሞ ያነሳቸው ሐሳቦች ደግሞ ለጆሮ የሚቀሉ ዜማዎች ውበትም ጨምሮበት ነው የመጣውና ቴዲ ለኔ ክስተት ነበረ በወቅቱ ክስተት የሚያደርገው ደግሞ ብዙ ኮምፒቲሽን በነበረበት ነው ቅድም ተናግሬዋለሁ ዘጠናዎቹ ሙዚቃዎች የሚወጡበት ነበር ምናልባት እዛው ቅርብም ስለነበርኩኝ
አካባቢ ሙዚቃ ቤቶች ምናልባት በየወሩ አዳዲስ ሙዚቃዎች የሚወጡበት ጊዜ ነበረ። ቴዲ እንግዲህ በዚህ ውስጥ ነው ጀስት ቴዲ አፍሮ ማን ነው? ምንድን ነው? ከየት ነው አነሳሱ? ሰዎች ይሄን እንዲጠይቁ አስገድዷቸዋል። ቢኮዝ ኢትስ ክስተት ነበረ። አሰማውም ቴዲን ወይም እዚህ ቦታ እኮ ሲሰራ ነበረ እዚህ ጋር ምናምን የሚል ነገር አልሰማም። ጀስት ክስተት ነው የሆነው ቴዲ። በእርግጥ ሙዚቃ አካባቢዎች ላሉት ወይም ለጋዜጠኞች ቴዲ ቀድሞ የሚታወቅ ሊሆን ይችላል። ነገር ግን ለአብዛኛው ማህበረሰብ ቴዲ ክስተት እንዲሆን ያደረገው እንዲወራበት ስለ ማንነቱ እንዲጠየቅ ከየት ነው አነሳሱ የሙዚቃ ሂስትሪው ምንድን ነው እንድትል የገፋፋ ስራ ነበር የጀመረው እና ቴዲ በጣም ልዩ የተሟላ ስብዕና ያለው አገሩን የሚወድ አስተዳደጉ በጥበብ ሰዎች እንግዲህ ካሳሁን ግርማሞን ብዙዎቻችን እናውቀዋለን። በሬዲዮ ድምፁን እየሰማን ነው ያደግነው። ኪነ ጥበብ ቅርቡ የሆነ ማህበረሰብ በልጅነቱም ደግሞ የኪነ ጥበብ ሰዎችን ታላቁን ድምፃዊ ጥላሁን ገሰሰን ጨምሮ የማግኘት እድል የነበረው በልጅነቱ ያደገበትም አካባቢ ደግሞ መሳለሚያ አውቶቡስ ተራን እንደዚሁም ደግሞ ያን አጠቃላይ መርካቶን ከተመለከተው ብዙ የጥበብ ሰዎች የወጡበት አንዳንዶቹ በጣም የማይደግ ለምሳሌ ገጣሚና ዜማ ደራሲ ጸጋዬ ደቦጭን የመሳሰሉ በቅርብ ርቀት ውስጥ የሚገኙበት ኢቭን እኩዮቹ የነበሩ ላፎንቴንን ጨምሮ ጎሳዬ ተስፋዬን ጨምሮ ሌሎች ደግሞ በኪነ ጥበብ ውስጥ የነበሩት በሙቪ ውስጥ በቲያትር ውስጥ የነበሩ ታላላቅ ሰዎች የነበሩበት ኤሪያ ነው። ስለዚህ ቴዲ የመጣበት ራሱ አካባቢው የተገመደበት ይሄ መሳለሚያን፣ መርካቶ፣ አውቶቡስ ተራን በአጠቃላይ ያንን በሁለት ማይልስ ራዲየስ ውስጥ ከተመለከትከው ከተለያየ ማህበረሰብ ውስጥ የተውጣጣ ከተለያየ የሀገሪቷ ክልሎች ውስጥ የተሰባሰበ ማህበረሰብ ነገር ግን ደግሞ አንድ ማንነት የፈጠረ አንድ ኢትዮጵያዊነትን የፈጠረ የተለያየ ካልቸር ያለው ግን አንድ ማንነት የፈጠረ ኢትዮጵያን የሚወድ ትጋት ያለው የሚሰራ የሚጥር አዲስ ነገር ለመፍጠር የሚታገል ከየትም መጥተህ በማግስቱ አዲስ አበባዊ የምትሆንበት አካባቢ ውስጥ ነው ያደገው። ፐርሶናሊቲው ሜቴዲ በዛ ውስጥ እንትን ያለ ነው። በፖዚቲቭ ሰዎችን በመውደድ ሰዎችን በማክበር ልዩነትን በማክበር ደግሞ አንድነትን ደግሞ በማጥበቅ ላይ የተመሰረተ እዛው ቤተክርስቲያን ታገኛለህ፣ አጠገቡ ደግሞ መስጊድ ታገኛለህ። ይሄ ኮኦርዲኔሽን ሁሉ ነው ቴዲ ላይ የተጸባረቀው። ቴዲ ደግሞ ታማኝ መሆኑ ነው። ለዛ ማህበረሰብ ታማኝ ነው የሆነው። እኔም የማውቀው ማህበረሰብ ይሄ ነው። የተለያየ እምነት ኖሮ በአንድነት የሚኖር ጥምቀቱንም አረፋውንም በአንድነት የሚያከብር የተለያየ ቋንቋ የሚናገር ሆኖ ግን ስለ አንድ ኢትዮጵያዊነት የሚሰብክ በአንድነት የሚሰራ በአንድነት እድር እቁብ የመሳሰሉትን ነገሮች የሚወጣ ይሄ ነው ቴዲ ልዩ ስብዕናም እንዲኖረው ያደረገው። ያደገበትም አካባቢ የኖረበት አጠቃላይ ጓደኞቹ ኢንቫይሮንመንቱ ቀልድ የሚያውቁ ቲያትር የሚጽፉ ሙዚቃ የሚደርሱ ኳስ የሚያውቁ አጠቃላይ ማህበረሰቡን አንድ የሚያደርግ ስሜት ያለበት ማህበረሰብ ውስጥ እንዲሁም ደግሞ ቀደም እንዳልኩት የአባቱ ሙቅና ተጨምሮበት ከኪነ ጥበብ ሰዎች ጋር ከልጅነቱ ጀምሮ ማደጉ ከዛ በላይ ደግሞ ተሰጥኦ ያለው ያን ተሰጥኦውን ደግሞ ሪሊ አዳዲስ ቃላት በመፍጠር ይሁን ያለመድናቸው ቃላት አሁን ቴዲ በጣም ዩኒክ የሚያደርገው ሁሌ የምንሰማቸው የሚመስለን ግን ያለመድናቸው ይሄ ቃል እኮ መፍጠር ይችል ነበር ብለህ በኋላ ትደነቅ ትችላለህ። ግን እንደ ቀላል ቴዲ ጣል የሚያደርጋቸው ኢትስ ሶ ዩኒክ ጣፋጭ ኤንድ ደግሞ አይረሴ ያ ፈጣሪነቱንም የሚያሳይ ነው ለቋንቋ። ለምሳሌ በኋላ ላይ እንመጣለን። ዳስ ጣል ኢትስ አሜዚንግ እናውቃለን። ዳስ መጣል ሁሌ የምናወራው ነው በተለይ ሀገር ቤት ግን እሱ ሲያገናኛቸው ዳስ ጣል ፓወሩን ታየዋለህ። ጨዋ ነው ቀሚሷ አሜን ጨዋን እናውቀዋለን ቃሉን ቀሚስ እናውቃለን። ግን ኢማጂን ሃው ሂ ኮምባይንድ እነዚህ ጨዋ ነው ቀሚሷ ብቻውን በቂ ነው። ብቻውን በቃ ረጅም ልቦለድ የሚያጽፍ ትልቅ ድርሰት የሚያጽፍ ሙሉ መጽሐፍ የሚወጣው ቃል ቴዲ ከነዛ ቀደም ካልኩ የማህበረሰቡ መስተጋብር ካደገበት የቤተሰብ ተጽዕኖ አዎንታዊ የሆነ ተጽዕኖ ከኪነጥበብ ሰዎች ጋር ከልጅነቱ ጀምሮ እየታሸ ማደጉ በደንብ አድርጎ ነው እየታሸ የወጣው።
ከዛ በኋላ ደግሞ የሱ ማንነት የፈጠራ አዲስ ነገር የመፍጠር ቴዲ ጀስት ኮፒ ማህበረሰብ ውስጥ ያለውን ኮፒ አይደለም የሚያደርግልህ ነው። ትንሽ ቅመም ልጨምርበት እንደ አርቲስት እንደ ጥበበኛ ላምጣው ልክ ዳስ ጣል ስትል ፓወሩን ታየዋል። ቃሉን እናውቀዋለን። ዳስ ምንድነው? መጣል ምንድነው? እንናገረዋለን። ቴዲ ግን ሲያመጣው ውበት አለው እና ቴዲ ላልከው ይሄ ነው። ቴዲ በሚገርም ስብዕና ውስጥ ያደገ ምናልባት የታደለ ደግሞ ክህሎቱን የሚያውቅ ተሰጥኦን ወይም ወደዚህ ምድር ደግሞ የመጣበትን ዓላማ ጠንቅቆ የሚያውቅ ለማህበረሰቡ ላደገበት ማህበረሰብ ደግሞ እጅግ በጣም ታማኝ የሆነ that makes very unique። ስለ ቴዲ ስናወራ ይሄ ነው የሚመጣብኝ። ዘሪሁን በጣም ከባድ ነው። ይሄን ሁሉ ከገለጽክ በኋላ ስለ ቴዲ ምን መጨመር እንዳለብኝ አላቅም። በግሌ በቴዲ አፍሮ ተሳስቼ አላቅም። ይሄንንም ስሜትን በማህበራዊ ሚዲያ ላይ ይፋ አድርጌያለሁ። ተሳስቼ አላቅም በቴዲ አፍሮ። ቴዲ አፍሮን ሙዚቃ ስለሱ ጋር ከተዋወቅን ከሙዚቃዎቹ ጋር ማለት ነው እስከ ዛሬ ድረስ ላለፉት 20 ምናምን ዓመታት አንድም ቀን በሱ እንደ ሰው ያጠፋል፣ ሰው ነውና እንደ ሰው ሊሳሳት ይችላል። ነገር ግን በቴዲ አፍሮ አንድም ቀን እንደው አዝኜም አንድም ቀን ከፍቶኝ አንድም ቀን ይሄ ልክ አይደለም ቴዲ ብዬ ያወቅኩበት ጊዜ አይደለም። ሳይሳሳት ቀርቶ አይደለም፣ ብዙ ነገሮችን ተሳስቷል ብለው የሚገልጹ ወገኖች ሁሉ አሉ። በጣም የሚገርም አንዳንድ ድምፃውያንን እቀርባለሁ በዚህ ባለንም ትውውቅ በተለያየ መልኩ ለቴዲ አፍሮ ያላቸውን ስሜትን በተወሰነ ደረጃ አዎንታዊ ይሆናል፣ እንደው በተለየ መንፈስም የሚመለከቱት አለ። ሁሉ ጊዜ ግን ከኔ ጋር ሲገናኙ እኔ ፊት ቴዲን በፍጹም ስለሱ ክፉ ነገር እንዲወራ አላደርግም። በዚህ የተነሳ አስታውሳለሁ ድምፃዊ ብርሃኑ ተዘራ አይ ከመሳይ ጋር ስትነጋገሩ ስለ ቴዲ አፍሮ ዘግቶ ነው የሚጫወተው ይላል። እኔ ጋር ስለ ቴዲ አፍሮ በክፋት ማውራት አይቻልም። ምክንያቱም እኔ ሌላ ነገር አይደለም። ብዙ ህጻጾችን ሊናገሩ ይችላሉ። ለኔ የትውልድ ምልክት ነው። እኔ እንደሱና እንደ ታማኝ በየነ አይነቱ ኢትዮጵያውያን የኛ የትውልድ ምልክት ስላሉ ነው እንጂ ሌላ ምን አውቀን ነው ኢትዮጵያ የምንወደው? በጥበቡም በተለያየ መልክቶቻቸውም እኮ ያንን እየሰማን በዘፈኖቻቸው ኢትዮጵያን እያወቅን ያደግን እኮ ነን። ስለዚህ እንደነዚህ አይነት ሰዎች ልንጠብቃቸው ይገባል። የአብይ አህመድ ደጋፊ በነበርንበት ጊዜ ያን ወቅት ታስታውሳለህ። አብይ አህመድ እየተባለ በሚወራበት ጊዜም ቴዲ አፍሮ ላይ የተወሰነ በአንድ ወቅት ላይ ተፈጠረ አንድ የሆነ ስሜት ነበረ። በዛን ወቅት እንኳን ፊት ለፊት ወተን አዲስ ንጉስ መጣ ብለን የከረመን የቆየን ባለውለታ የሆነን ንጉስ ማጣጣል አይገባንም፣ ቴዲ አፍሮ ምን ጊዜም ንጉስ ነው በሚል አደባባይ ወጥቼ የተናገርኩትን ማስታወሳለሁ የአብይ አህመድ ደጋፊ በነበርንበት ጊዜ። ስለዚህ ስለ ቴዲ አፍሮ እውነት ቃላት የሚያጥረን ነው። ምንድነው ምን ያድርግ ልጅ ከዚህ በላይ እንግዲህ ስለ ሙዚቃዎቹ በደንብ ገልጸዋል። ግን በአጠቃላይ የትውልድ ምልክት ነው፣ የኛ ሰንደቃችን ነው። ስርዓቶች በህዋትም ጊዜ ሆነ አሁንም አብይ አህመድ ቴዲ አፍሮን እኮ ሲነኩ ግለሰቡን ቴዲ አፍሮን አይደለም የሚነኩት፣ እኛን ትውልዱን ነው የሚነኩት፣ ኢትዮጵያን ነው የሚነኩት፣ አንድ ግለሰብን አይደለም። ቴዲ ከራሱ በላይ ነው። ስለዚህ ይህንን እያሰብን ነው ብዙ ጊዜ ቴዲ ይለያል። እሱ በኢትዮጵያዊነት ትላንትም ታምኖ የኖረ ዛሬም የታመነ ወደፊትም በዚሁ ለኢትዮጵያ ታምኖ የሚኖር ነው በሚለው እውነት ለመናገር ቴዲ ደግሞ በዚህ አላሳፈረንም። ያስተሰርያል በፊትም የነበረውን አልበም ጠቅሰኳል። ከዛ ጀምሮ ያስተሰርያልና መጣ ጥቁር ሰው፣ ከዛ በኋላ ኢትዮጵያ፣ አሁን ደግሞ ኢትዮሪካ ብሎ የመጣባቸው አልበሞች በሙሉ እያንዳንዳቸው በራሳቸው የሚገልጹት የተለያዩ ታሪኮች አሉ። ለማንኛውም ወደዚህኛው አልበም እንምጣ። ዘሪሁን ኢትዮሪካ እንግዲህ ብዙ መረጃዎች አልሰማንም። ምናልባት አንድ ወር ኢትዮሪካ የሚባል አልበም ሊመጣ ነው። በእርግጥ እየሰራ እንደሆነ ጭምጭምታዎች እንሰማለን። ነገር ግን በግልጽ አልበም ይዞ ሊመጣ እንደሆነ ትንሽ ገፋ ብሎ የመጣ ወሬ ከሰማን አንድ ወርም አይሆነንም። በዚህ አንድ ወር ውስጥ በተለይ ባለፉት 15 ቀናት ያየናቸው ነገሮች ኢትዮጵያ ዳግም ትንሳኤዋ ሊመጣ እንደሚችል ህዝቡ የሆነ ነገር እየጠበቀ እንዳለ፣ የሆነ አንድ የሚቀሰቅሰው አንድ የሚያነሳሳው ከድብታ የሚያወጣው ከድንዛዜ የሚያነቃው ይጠብቅ ነበረ። ያ ደግሞ ያው ቴዲ አፍሮ እንደሚሆን ጥርጥር አልነበረም። ያየነው ስሜት የጠበቅነው ነው። ለማንኛውም እንዴት ጠበቀው? እንዴት አገኘው ኢትዮሪካን?
ሙዚቃ እንደሚያወጣ አዲስ አልበም እንደሚያወጣ እንዲሁ ግምት አለ። ምክንያቱም ካወጣ ኦልሞስት 8 ዓመት ሊሆነው ነው። በየመሃሉ ነጠላ ዜማዎችን ቢለቅም ማለት ነው። ቴዲ ላይ የምጠብቀው ነገር አለ። ቢኮዝ ቴዲን እናውቀዋለን። ቅድም እንደገለጽኩት ነው። ቴዲ ታማኝ ነው። ታማኝነቱ ለአድማጮቹ ለአድማቂዎቹም ብቻ አይደለም፣ ለኪነ ጥበብ ታማኝ ነው። ለማስመሰል ወይም ደግሞ አድናቂዎቹን ለመሸንገል ብሎ የሚያወጣው ነገር እንደሌለ ምንም ጥርጥር የለም። 100% ከማምናቸው የኪነ ጥበብ ሰዎች ውስጥ ብዙዎቹን እንግዲህ ተመልክተሃል መሳይ፣ እያደነቅናቸው ሜቢ በጽሁፋቸው ነገር ጸጋዬ ገብረመድህንን ሊሆኑ ይችላሉ፣ ወይም ደግሞ በዜማቸው ነገ ጥላሁን ገሰሰን ሊተኩሉን ይችላሉ የምንላቸው ሰዎች ሁሉ በተለይ ይሄ ሶሻል ሚዲያ ከመጣ እየተጠለፉ ሲወድቁ፣ ያን ታለንታቸውን ሲያጡ፣ እንዲሁ አድማጮቻቸውን ብቻ ለማስደሰት ሲፍተው የነበራቸውን ተሰጥኦ ወይም መክሊት ያጡ ጸሐፊዎች፣ ዜማ ደራሲዎች፣ ድምፃውያን ተመልክተናል። ቴዲን ግን በዚህ የምንጠረጥረው አይደለም። ለአድማጮቹ ታማኝ ነው። ለስነ ምግባሩ ለቆመለት እውነት ታማኝ ነው። ከዛ ይበልጥ ግን የሱ ብዕር ወይም የሱ ቃና አድርባይ አይደለም። ይሄንን እናውቃለን። አድርባይ አለመሆኑ ደግሞ ለማስመሰል ወይም ደግሞ ደጋፊዎቹን ለማስደሰት ብሎ የሚያወጣው ነገር የለም። አድማጮቹን ያከብራል፣ አድናቂዎቹን ይወዳል። ነገር ግን ደግሞ እነሱን ለማስደሰት ብሎ አያወጣም። ለየት የሚያደርገውም ይሄ ነው። አድርባይነት የለውም። ጥበቡን ይወዳል፣ ለጥበቡ ታማኝ ነው። ለቆመለት ደግሞ ፍልስፍና እጅግ ታማኝ ነው። ለእኔ ቴዲን በዚህ መልኩ ስለማስበው ምንም ጥርጥር አልነበረኝም አዲስ ነገር እንደሚሰጠን፣ በኪነ ጥበቡ ላይ አዲስ ነገር እንደሚጨምር ምንም ጥያቄ የለም። ነገር ግን ቴዲ በዚህ ብቻ በኪነ ጥበቡ ወይም ደግሞ በአጠቃላይ ስነ ጥበቡ ላይ በምንመለከተው ነገሮች ላይ የምንመዝነው አይደለም። ቴዲ አይከን ነው። በተለይ ደግሞ አምባገነኖች የሚቀኑበት፣ አምባገነኖች በፍጹም ሊሰሙት የማይፈልጉት፣ ሲሰሙት የሚያማቸው አይነት ሰው ነው። በማህበረሰቡ ዘንድ ግን ቴዲ የሚያነቃ ወይም ደግሞ የዛሬ 200 ዓመት 300 ዓመት ኢትዮጵያ ውስጥ ይተነበይ እንደነበረው አዲስ ንጉስ ይመጣል ኢትዮጵያንም ነፃ ያወጣል አይነት እንባያ ከተሰጠ ቴዲ ነው የሚመስል። ቴዲ ያ ፓወር አለው። መሪ ሊሆን አይደለም፣ ነገር ግን የተጨቆኑትን ድምጻቸው የተቀሙ ዜጎችን ከቤታቸው በአንድ ቀን ተወርውረው ጎዳና ላይ የተጣሉ ግለሰቦችን በስደት የሚንገላቱ እህቶቻችን እና ወገኖቻችንን መንፈስ የሚያነቃ ጀስት እንደ ሙሴ ጀስት በትሩን ይዞ የሚያሻግር አይነት ስሜት ያለው እንትን የሚሰጥ ነው ቴዲ። የኔ ጥበቃዬ ከጥበቡን ብቻ አይደለም፣ ኪነ ጥበቡን ከመውደድ ወይም ሙዚቃውን ከማድመጥ ብቻ አይደለም፣ ቴዲ ከሚዘራው መንፈስ፣ ቴዲ መኖሩ ብቻ ጀስት ብሎ እንኳ አንጎርጉሮ ምንም ቃላት ሳያወራ ዜማ ቢለቅ ቴዲ አንዳች መንፈስ አለው። ጀስት የነፃ አውጪነት መንፈስ፣ ማህበረሰቡን የማንቃት ይሄ ዲፕሬስድ የሆነው በድባቴ የተዋጠው በኢኮኖሚ ድባቴ በፖለቲካ ውጥንቅጥ ድባቴ ውስጥ ያለ በአምባገነን አፋኝነት ውስጥ ያለ ድባቴ ሁሉ እንደው የሚገረስስ አንዳች መንፈስ የተሰጠው አይነት ሰው ነው እና ቴዲን የጠብቀው የነበረው ከኪነ ጥበቡን ብቻም አይደለም። ቢኮዝ ብዙ ሰባኪዎች አይተናል። እምነቱን በሃይማኖቱ ይሁን ከሞራል ጋር የተጋጩ ከሞራል ጋር ለአምባገነን እያሸረገዱ ስለ ክርስቶስ ካልሰበክን የሚሉ ወይም ደግሞ መስጊድ ፈጣሪን እናመሰግናለን ብለው ግን ለአምባገነን ደግሞ እንዲሁ የሚያሽቃብጡ አባቶች ባሉበት ወቅት ቴዲ ግን ስቲል በዛ መንፈስ ውስጥ ኪነ ጥበቡ ዜጎችን ከማንቃት ጋር ድምጻቸውን ከማሰማት ጋር
በኑሮ የተጎሳቆሉ ሰዎችን ነው አለኋቸው ከሚል ስሜት ጋር እንደሚመጣ ምንም ጥያቄ አልነበረም እና በኪነ ጥበቡም በፖለቲካዊ መንፈሱም ከማንቃት ኃይሉም ቴዲ አንዳች ኃይል እንደሚኖረው ምንም ጥያቄ አልነበረም። ነገር ግን ያልጠበቅኩት this much like እንዲሁ roughly ካየነው የሙዚቃው እንቅስቃሴ ብዙ ጊዜ እከታተላለሁ። ሙዚቃው ላይ ይህን ያህል ሰው በአንድ ጊዜ በ24 ሰዓት ውስጥ 40 ሚሊዮን ቴዲን ያደምጣል ብለህ ግን አትጠብቅ፣ ከማርኬት ሳይድ ካየኸው ማለት ነው። ሶ ለኔ ያልጠበቅኩት ይሄ ነው ተአምር የሆነብኝ። ግን በቴዲ ስብዕና በቴዲ ክህሎት ስጦታ ግን አንዳችም ጥርጣሬ ስላልነበረኝ ታላቅ ስራ ይዞ እንደሚመጣ ግን እምነት ነበረኝ። ዘሪሁን እንግዲህ ይሄ ኢትዮሪካ ለኔ የሚለይበት ምክንያት አለው። እንግዲህ በጃዝ ተሰሪያል፣ እኔም አንተም ሀገር ቤት ነበርን። የነበረውን የፖለቲካ ሙቀት እናውቀዋለን። የነበረውን የህዝብም ስሜን መከፋት አለ። በዋት አገዛዝ የኢትዮጵያ ህዝብ የደረሰበትን በደል፣ ቁጭቱ፣ ብዙ ነገሮች እናስታውሳለን። ከዛም በ2010 የለውጡ ዋዜማ በሚባለው አብይ አህመድ ወደ ስልጣን ሊመጣ በዋዜማው ነው ኢትዮጵያ የሚለው አልበም የወጣው። ከዛ በፊት ጥቁር ሰው ወጥቷል። ያም የፈጠረውን ድባብ እናስታውሳለን። አሁን ግን በከፍተኛ ደረጃ ኢትዮጵያዊነት የተመታበት ኢትዮጵያን ለማጥፋት ከዚህም ከዛም የተሰባሰበ ዘረኛ ቡድን ቤተመንግስቱን ተቆጣጥሮ በየዕለቱ ኢትዮጵያን እያፈረሰ ያለ ቡድን የሚመራት ኢትዮጵያ ላይ ነው ዛሬ ቴዲ ይሄንን አልበም ይዞ የወጣው። ይለያል። በፊት ከነበሩት ስሜቶች፣ በፊት ከነበሩት ቁጭቶች፣ በፊት ከነበሩት የህዝብ አጠቃላይ መጠበቆች አሁን የበለጠ ኢትዮጵያ ህዝብ እንዲህ አይነት ድምጾችን ይፈልግ ነበረ። ኢትዮሪካ የሚለየው በዛ ነው። ምናልባት ከጥበብ አንጻር እያንዳንዱ አልበም እንደዚህ ነው እንደዛ ነው ብለን የተለያዩ አስተያየቶችን ልንሰጥ እንችላለን፣ ትንታኔዎችን ልንሰጥ እንችላለን። ነገር ግን አሁን ካለንበት አሁን እኮ አብይ አህመድ የሚባል እውነት ለመናገር ለሱም ብዙ ቃላትን አባክንን ጨርሰናል። በየትኛው ቃላትም እንደምንገልጸው አናቅም። ምናልባት ሌላ ቋንቋ ውስጥ ገብተን ቃል ካልፈለግን በስተቀር ይህን ሰውዬ የሚገልጽ ቃል አማርኛ ውስጥ ፈልገን አጥተናል። ብለነው የጨረስነው ግለሰብ ነው። ቀንና ሌሊት እንቅልፍ አጥቶ ኢትዮጵያን ለማፍረስ የሚሰራ ግለሰብ፣ ይህንንም በተግባር እያሳየ ከአዲስ አበባ ጀምሮ እንዲህ አይነት ግለሰብ በሚመራት ሀገር ውስጥ ኢትዮጵያን የደረሰባቸውን መከራ እያሰብን የቴዲ አፍሮ ኢትዮሪካ ሲመጣ ሊፈጥሮ የሚችለው የስሜት እንደው የተጎዳንን ለመጠገን የተከፋንን እንደዚሁ በተወሰነ ደረጃ ለማነቃቃት ቀደም ሲል ያልካቸው ድባቴዎችን ከዛ ለማውጣት ይሄ አልበም የሚኖረውን ተጽዕኖ እንዲሁ በቀላሉ መግለጽ የምንችለው አይደለም። ስለዚህ ኢትዮሪካ ለኔ በብዙ ነገር ይለያል። አንደኛ ያለንበት ወቅት በምን አይነት አገዛዝ ስር ሆነን ነው ይሄ አልበም የወጣው? ይህንንም ከግምት አስገብተን ነው ይህንን የቴዲ አልበምን ማየትም መተንተንም ካለብን መመልከትም ካለብን ዘሪሁን ምናልባት ቀደም ብለህ እንዳልከው በኋላ ላይ በእያንዳንዱ ላይ መሄድ ይቻላል። ነገር ግን ለአምባገነኖችም የሚሰጠው በተለይ እንደ አብይ ላለ በጣም ትኩረትን በፍቅር ለሚሻት ከትኩረት ውጪ ሌላ ምግብ ያለው የማይመስለው ትኩረት ከነፈከው አንተን ለማጥፋት ወደ ኋላ የማይል መሪ በተለይ ባለበት ወቅት እንደው ቀደም ሲል ካንተ ጋር ከመገናኘት ፊት ከጓደኛዬ ጋር እንዲያወራን ነበርና አንድ ያነሳነው ፖይንት ህመም የሚፈጥርባቸው ቴዲ ብዙ ሰዎችን አርክሰዋል። ምን ጠብቃቸው ትልልቅ ሰዎች አብይ አርክሷል። በሱ ማንነት አውርዷቸዋል። እንዲናቁ ማህበረሰብ አድርጓል። አቴንሽን ወደሱ እንዲመጣ አድርጓል፣ ወይም እንዲመጣ ይፈልጋል። ቀሳውስቶችን ዲያቆናትን ከነበሩበት ማማ አውርዶ የሱ ተላላኪ አድርጓቸዋል። ቢካዝ ያ ለመወደድ በባዶ ሜዳ ለመወደድ መፈለግ አቴንሽንን ሲክ ማድረግ አንድ ያምባገነን ባህሪው ይሄ መሆኑ ምን ነው። አብይ ጋር ግን ምናልባት በልጅነቱ የተነፈገው አቴንሽን ያለ ይመስለኛል። እጅጉን አቴንሽን ነው የሚፈልገው። ስለ አባይ ግድብ ሄዶ ለማውራት እሱ ሴንተር እንዲሆን ነው የሚፈልገው፣ አባይ አይደለም። ወይም ከተማው ዘንባባ ቢተክል ወይም ከተማዋን ቢያገጥ እሱ እንዲሆን ነው የሚፈልገው።
አቴንሽን ይፈልጋል። ለዚህም ነው ቦይ እንኳን ከተቆፈረ ከተማ ውስጥ ጠቅላይ ሚኒስትሩ ባመነጩት ሐሳብ እንዲባል ይፈልጋል። ሁሉን ቻይ ሁሉን አዋቂ እንዲባል because ይሄ ራስን እጅግ ከመውደድ ደግሞ አቴንሽን የሁሉንም ሰብስቦ ከማግኘት ጋር ነው ትግሉ አብይ እንጂ አገርን ከመገንባት የአገርን ደህንነት ከመጠበቅ ጋር አለ። የማንነት ጎዶሎ አለበት አብይ። እንደ ቴዲ አይነቶቹ ደግሞ የበለጠ ህመሙን ያጎሉበታል። because ቴዲ ያለ ኢፈርት የሚወደድ ነው። ቴዲ ውደዱኝ ብሎ አይደለም አደባባይ የሚወጣው። ካልወደዳችሁኝ ብሎ አይደለም ጥበብን የሚሰራት ወይም ሙዚቃን የሚሞዝቀው። የማህበረሰብ ግዴታ አለበት። ለጥበብ ፍቅር አለው። ታትሴት ያለውን እንደ ሰው ኮንትሪቢዩት እያደረገ ነው። ግን በመሃል የሚወደድ ነው፣ የሚደነቅ ነው። አቴንሽንን ሳይፈልገው አቴንሽን ወደሱ የሚመጣበት ነው። አብያ የሚያመው ነው። ቴዲ ደግሞ ለእንደሱ አይነት ሰዎች አልተንበረከከም። ቴዲ አሁንም ባለበት ስነ ምግባር ውስጥ በሚያምናቸው እኩልነት ፍልስፍናዎች በኢትዮጵያ አንድነት ላይ የማይደረደር ማንነት ውስጥ ያለ ነው። ሰዎች ይወዱታል። ያለምንም ጥረት ቴዲን ትወደዋለህ፣ ቴዲን ትናፍቀዋለህ። አብይ ያንን የሚሻ ነው። ሜቢ ቴዲን ሊጠላበት አንዱ የሚችለው ምክንያት ይሄ ነው። ቴዲ ያንን ሁሉ አቴንሽን ይዞ ይሄዳል። አብይ ጠቅላይ ሚኒስትርም ሆኖ ይሄው ዛፍ ምን ነኝ የተከልኩት ቱቦም ሲቆፈር ሐሳብ ያመነጨውት ነኝ እያለም ያንን እንኳን አቴንሽን አያገኝም፣ ያንን ፍቅር አያገኝም። በጉልበት እየጨመቀ እንግዲህ አሉ የሚባሉ የሚታወቁ ሰዎችንም አውርዶ ወደ ራሱ አፍርጦ አሽከሩ አድርጓቸዋል። እንደዛም ሆኖ እንኳን የሚፈልገውን አቴንሽን አላገኘም፣ አልጠገበም። ቴዲ ሲመጣ ደግሞ የበለጠ ፍርሃት ነው የሚያድርበት። because ቴዲ ያለምንም ኢፈርት ያለምንም ውደዱኝ ባይነት ቃል ቴዲን ተወደዋለህ። because ለቃሉ ታማኝ ነው፣ ለማህበረሰቡ ታማኝ ነው፣ ለወጣበት ማህበረሰብ እጅግ ታማኝ ነው። ፕሪንሲፕሎቹን ያከብራቸዋል። ድሮ የምታውቀው ፕሪንሲፕል አሁንም አለ። ብዕሩ አድርባይ አይደለችም። አብይ ባይጠላው ነው እንደውም ሊገርመን የሚገባው። የቴዲ መምጣትም ይሄ ነበር። በተለይ ለአብይ አይነቶቹ እና ሌሎች አጎብዳጅ ምናልባትም አይተኸዋል። ገና ዜማው ይወጣ ነው አልበሙ ይለቀቃል ሲባል ነው ውኡታቸውን ያስነኩት የነበረው። በጩኸት አንበረከክም፣ ከምንሄድበት መንገድ የሚያደናቀፈን አይኖርም አይነት ፉከራዎችን ማሰማት የጀመሩት። እንግዲህ ከጥይት በላይ እንግዲህ ክራርም ይፈራሉ ማለት ነው እነዚህ ሰዎች። ለኔ የዚህ መውጣትም አንዱ እንደ አብይ አይነቱ ሰዎች ማሳፈር መቻሉ እንዲሳቀቅ ማድረግ መቻሉ፣ ራሱ ባዶነት እንዲያፍር ማድረግ መቻሉ። ለኔ ቴዲ ይሄንን ነው። በተለይ ለአምባገነኖች ጥሩ መድኃኒት ነው። ታማኝ መሆን፣ በፕሪንሲፕል መቆም፣ ያንን ህዝብ ማክበር፣ ደግሞ ኢትዮጵያዊ የሚሻውን ኢትዮጵያዊ ማንነት ማንጸባረቅ ታትዘት የኢትዮሪካ አልበም ሙዚቃዎች የተለያዩ ሐሳቦች ያሉባቸው 18 ዘፈኖች የሚገኙባቸው ናቸው። ከምን ጊዜውም በላይ ኢትዮጵያ በተጎዳችበትና ብዙዎች የሙያ አጋሮቹ በተሸነፉበት መሀል ላይ እጃቸውን በሰጡበት በዚህን ወቅት ላይ እሱ ግን እጁን ሳይሰጥ በታማኝነቱ ዘልቆ ዛሬም ይህንን የኢትዮጵያ ህዝብ አለኝታነቱንና የኢትዮጵያ ህዝብ ድምጽነቱን ያስመሰከረበትን አልበም አቅርቦልናል። የትኛው ዘፈኖች መሰጡክ? የትኛው ዘፈኖች አንተ ልብን እንደው ቴዲ አፍሮ በርግጥም የኢትዮጵያ ብርቅዬ ልጅ ነው ክስተት ነው እንድትል ያደረጉ ስራዎች የትኞቹ ናቸው? እንደው ግጥሞችንም እየጠቀስ ልትነግረን ትችላለህ? ኢትዮሪካን እንዴት አገኘው ሆኖ ባጭሩ? እንግዲህ ሙዚቃ ሳለም ያው ቴዲን እንደ አፍቃሪነት ሁሉንም ማድመጥ እንትኔ ነው ብዬ ነው የማስበው። ፍቅሩም የሙዚቃ ስሜቱም መኖሩ እንደ ቴዲም ካለው አክብሮት አኳያ ማለት ነው። ግን ቴዲ ከዛም ባሻገር እንደሆነ እናውቃለን። ቴዲ የሚሰጥ ነገር አለ። ቴዲ ምን እየሰጠን ነው? ከማህበራዊ ዳራው፣ ከፖለቲካ እይታው ደግሞ ወቅታዊ ጉዳዮችን ከማንሳት አኳያ ደግሞ አጠቃላይ ማህበራዊ ህይወታችን እኔ አንተ ሌሎች
የኢትዮጵያ ዜጎች ያለባቸውን ውጣ ውረድ ከማሳየት አኳያ በእነዚህ መስፈርቶች ሁልጊዜ ቴዲን ማየት ያስደስተኛልና ትልቁ ቀድሞ የሚመጣው ለኔ ዳስጣል ነው። ከፖለቲካዊ እይታ ወቅታዊ ሁኔታዎችን ቅልብጭ አድርጎ በግጥሙም በዜማው በአጠቃላይ በቅንብሩም በጣም ጠንካራ የሆነ ሜሴጅ ያስተላለፈበት በኋላ ላይ እንመጣለን። ከሱ አኳያ ከማህበራዊ እይታው አንጻር ደግሞ ብዙዎቻችን ማህበር እየታመመ በተለይ ሴቶቻችን ባህር ማዶ ያሉ በተለይ አረብ ሀገሮች ውስጥ ያሉ ሴቶቻችን የሚያዩት መከራ የሚከፍሉት ለቤተሰብ ሲሉ የሚከፍሉት መስዋዕትነት ሪሊ በደንብ አርጎ ያየበት መሬማ በጣም ስትሮንግ ሆኖ ነው ያገኘሁት። ቴዲ ታሪክ ይወዳል። ኢትዮጵያንም የሚወድበት ምክንያቱ ታሪክን ማወቁ ነው። ኢትዮጵያን ታሪክ አንዴ ወደ ኋላ ይወስደናል፣ እንደገና ይመልሰናል። ቴዎድሮስ ጋር ይሄዳል፣ ሚኒሊክ ጋር ይሄዳል። ከዛ በኋላ ደግሞ ላሊበላ ይወስዳል፣ ከዛ አክሱም ያመጣሃል። ቴዲ በጣም ተራኪም ነው፣ መተረክ ይችላል። በጥቂት ስንኞች የኢትዮጵያን ታሪክ ቁጭ የማድረግ ነገር አለ። ወደ አክሱም አይቱ ወስዶ እንደገና ወደ ዛጉዌ ሊያመጣ ይችላል፣ ጎንደሪያን ስቴጅ ላይ ሊያመጣ ይችላል። እንደገና ያመጣህና ቴዲን ወይም ደግሞ ዘመነ መሳፍንትን ሊያመጣል ይችላል። ይመለስና ወይ ደርግንም ሊያመጣል ይችላል። ይሄ ተራኪነት ነው፣ ይወስድሃል እና ከጥበብም ስታየው አሚን ይመስጥሃል። ደግሞ ከታሪክ ጉጉትም ማኳያ ኢትዮጵያ ማለች ምንድነሽ ብሎ ለመረዳት ለሚፈልግ ወጣት ወይም በትንሹም ብቻ አማርኛ መስማት ለሚፈልግ ሰው ቴዲ ቀለል አድርጎ ታሪክን የመተረክ ነገር በለውና ጀንበርን እንደቀላል አየሁትም። so powerful ይወስድሃል፣ ወደ ልጅነት ይወስድሃል። and ምንድን ነበር የኢትዮጵያ ግብና ዓላማ? ኃይለ ሥላሴ የተናገሩት ቃል ነው። ሁላችንም ከአንድ ቤተሰብ እንደወጣ ይለው የዚህ ጋራ ቤት እንዳለ አርገን እንኑር አይነት powerful። ከዛ በኋላ ደግሞ ይወስድና ደርግ ጋር በተለይ ወጣት ምንድን ነበር የሚያስበው? ይለው አሁን ኢትዮጵያ ትቅደም ሲሉ የሚሰጥ ስሜት አለ። አሜን፣ የሚወስድ ስሜት አሜን። ያ ወጣት የከፈለው መስዋዕትነት ይለው ብዙ ነገር ነው የምታስበው። ይለው ለትምህርት በዘመቻ የሄደው እንደደን ከዛም በኋላ በቀይ ሽብር ያጣው ደግሞ ድንበሩን ምኑን ለመጠበቅ ደግሞ ጦርነት የዘመተው ወጣት ለትምህርት ከሀገር የወጣው እንደገና ተመልሶ በየገጠሩ ጤና ኬላዎች ጆር ትምህርት ቤቶች እንዲስፋፉ ጥረት ያደረገው ወጣት ያ ትውልድ ደግሞ ይመጣባል እና ከዚህ አኳያ ጀንበር ሪሊ so powerful ለኔ። ሌላው መርከብ ነው። ምናልባት እያንዳንዶቹን በኋላ ላይ እናየዋለን። መርከብ የቴዲ ቁዘማን የምታይበት ይመስለኛል። ዋስትና ማጣት እንደ ዜጋ ኢትዮጵያ ውስጥ ዋስትና ታጣለህ ነው። በቴዲ ራሱና ቦይ ብንቀድለት እንባዬ ፈሶ ማይበቃው ወፍጭጭ እስኪል ቆሜ ነው ሌቱን ማነጋው ከየት ልዋስ ያኔ ከየት ጽናት አላስኖር ሲለኝ ስጋት። መርከብ ላይ የሰማሁት ግጥም ነው። ዛሬ ኢትዮጵያ ሕዝብ ያለበት ግለሰቦች እንደ ግለሰብ ቤተሰብ በስጋት ውስጥ ወጥቶ እስኪገባ ስጋት አለው። ይችን በመናገሬ ምን ሆናለሁ ስጋት አለው። የኑሮ ውድነት ስጋት አለው። ከነዚህ አኳያ ያንዳንዱን በኋላ እንመለሳለን። መርከብ ድንቅ የሚባል ነው። ሌሎቹም እንግዲህ እንደዚህ አሉ። ያው ኢቶሪካ ራሱ በራሱ እኔ እንጃ የቴዲን የቱኔቱን ብለን ነው ትንታጎ ሄዶ ወላይታ ቢትን ከዜማው ቅንብሩ ያንዳንዱ ግጥሞች በኋላ እንመለሳለን እና አሜን ለኔ እነዚህ ናቸው። ዳስጣል፣ ጀንበር፣ መሬማ፣ መርከብ ደግሞ አሜን ያው የሰርግም ወቅት ነው። ፓወርፉል ነው ዜማው። ግጥሞቹ ሜቢ በተለያየ መልኩ ሊተነተኑ ይችላሉ። ጽዮን ሙሽራዬ so powerful I mean it's touch at the same time and ደግሞ የሰርግ ላይ ሲሰማው ቢቱ ጥንካሬው ስሜትን ቀስቃሽ ሊሆን ይችላል። so ከነዚህ አኳያ እነዚህ ናቸው። በጣም በጥሩ ሁኔታ ነው የተመለከትከው። የአዞምባ የሚለውንም
ዜማ ወይም ሙዚቃ ሳትረሳ ማለት ነው። ያዞምባ በትክክልም እዛው ላይም በሙዚቃው መጨረሻ ላይ በጽሁፍ አስቀምጦታል። ቴዲ አፍሮ መታሰቢያነቱ በማንነታቸው ለተገደሉ በተለያዩ ቦታዎች ላይ ተፈናቅለው ላሉ ኢትዮጵያውያን መታሰቢያ ይሁንልኝ ያለው ያዞምባ ብዙ ትርጉም ያለው ነው። መሪማን ጠቅሰከዋል። አንዳንድ ጊዜ ቀደም ሲል የጽዮን ሙሽራ የሚለውን አንተ ለሰርግም አልከው፣ ግን ኢትዮጵያን እኮ መሞሸር ነው። እንደውም ከምንም በላይ ጥልቅ የሆነ ስለ ኢትዮጵያዊነት ኢትዮጵያ ተስፋ እንዳላት የሚገልጽበትም ይሄ የጽዮን ሙሽራ የተባለው ዜማው እና ዘፈኑ በጣም በጣም ድንቅ የሆነ እይታው የምናገኝበት ነው። እኔ የትኛው ዘፈን ላይ ነው ኢትዮጵያ የምናጣት? ስለ ፍቅር ስለሆነ ጾታዊ ፍቅር ነው፣ ስለ አንዲት ሴት መውደዱን ፍቅሩን እየገለጸ ነው ስትል ውስጡ ኢትዮጵያን ታገኛለህ። ቴዲ ረቂቅ ነው። በጣም ረቂቅ ስራ ነው ሰርቶ ይዞ የመጣው። የወላይትኛው እኮ የወላይትኛውን ትርጉም በተመለከተ ከአንድ ሰው ጋር እንደዚሁ ስንነጋገር ነበር። በጣም ረቂቅ ነው። ብዙ ነገር አለበት። ብዙ የሀገር ፍቅር አለበት። ጉራጌኛውን ተመልከተው። ጉራጌኛው እኮ እንደው ቃላት አለን እንዴ? የቱን አንስተን የቱን እንደምንተው ግራ ይገባናል። ገና አሁን አንድ ቀን 24 ሰዓት አልፎታል። በእርግጥ ደጋግመን ሰምተን ትርጉሙን ለመረዳት ብዙ ጥረቶችንና መስማቶችን የሚጠይቀን ነው። በነገራችን ላይ ብልጽግናዎችም ግራ ገብቷቸዋል። አንዳንዱ አየህ፣ ለምሳሌ አንድ የብልጽግና ሰው ኢቶሪካ የሚለውን ሁለተኛ ቁጥር ላይ ያለውን ዘፈን የአብይ ህልም እኮ ነው። አብይ አፍሪካ ኢትዮጵያ የአፍሪካ ውክልና እንዲኖራት ይፈልጋል። ስለዚህ አብይ ማነው ቴዲ ተደምሯል። የአብይን ህልም የአብይን የመደመር እሳቤ ነው በዘፈን የዘፈነው ብሎ አይኑን በጮት አጥቦ ነው የመጣው። አንዳንዴ ብልጽግና መሆን ይገርማል። አንጎላቸው በምን እንደተመጠጠ ግራ እስከሚገባ ድረስ ምን ተፍረት የለ ሰው ምን ይለኛል የለም። አይናቸውን በጨው አጥበው ነው የሚመጡልህ። ያ ብቻም አይደለም። ሙሽራ ያው የጽዮን ሙሽራ በጣም ደስ የሚል ዘፈን ነው ብሎ ምንም እንደው ሳያቅማማ አደባባይ ወጥቶ ስለ ቴዲ ፍቅሩን የገለጸ አንድ የብልጽግና አድማቂንም እንደዚሁ ተመልክተናል። ስለዚህ ቴዲ እንደዚህ ነው፣ ረቂቅ ነው ስራዎቹ። እንዳልኩ ጊዜ ሊፈጅብን ይችላል። በአንድ ፕሮግራም እኔ እናንተ ልንጨርሰው አንችልም። ግን እስቲ በአንተ እይታ በአንተ በ24 ሰዓት ውስጥ ገና ስትሰማው ብዙ ነገሮችን እንደምታወጣ ተስፋ አደርጋለሁ። ዳስጣልን የመሰለ ግን እውነት ለመናገር ደጋግሜ በኤምኤስ ላይም ተናግሬዋለሁ። በወቅቱ ስሰማው ዝም ብዬ አልሰማሁትም። ዝም ብሎ የሰማ ኢትዮጵያዊ ወይ አልገባውም፣ ዘፈኑ አልገባውም፣ ወይ ደግሞ ኢትዮጵያ ያለችበትን ነገር አልተረዳም። በእንባታ አጅቦ ውስጡን እያየ እያለቀሰ ይህን ዘፈን ካልሰማው ዘፈኑ አልገባውም። ዘሪውን ወደ አንተ ልምጣ። እስቲ አንዳንዱ ዘፈኖቹ ላይ ያለን በደንብ ሰፋ አድርገን እንድትነግረን ነው። ኦኬ፣ አንተ ገልጸዋል። ባይ ዘ ወይ እኛ ብቻ አይደለንም በለቅሶ ወይም አድማጮቹ ብቻም አይደሉም፣ ወይም ኢትዮጵያ ያለችበትን ሁኔታ የሚገባን ብቻ አይደለንም። ቴዲ ከልቡ እንደጻፈው ነው የሚነግርህ። ቴዲ በዝምታ ውስጥ ነው ብዙ ጊዜ የሚያሳልፈው፣ ግን በዝምታ ውስጥ ግን ብዙ እያየ መሆኑን ደግሞ ይነግርሃል። ዜማው ራሱ ታየዋለህ፣ የሀዘን እንግርግሮ አለው ቴዲ። ቴዲ አንድ ውበቱ ድምፁን በተለያየ መልኩ ነው እንዳለ 18ቱን ትራክ ላይ ብትመለከተው ድምፆቹን የሚጫወትበት መንገዶች በጣም የሚገርም ነው። ኢቨን ወደ ባህላዊ ቢት ላይ በኋላ ሲመጣ ወይ እንመለከተዋለን። ታያለ ድምፁን ይቀይረዋል። የሚገርም ታለንት ነው እና እዚህ በተለይ ዳስጣል ቀደም ብዬ ተናግሬዋለሁ። ዳስጣል እንግዲህ ቃሉን የለመድነው ነው። ቴዲ አንድ ውበቱ አዲስ ቃል ይፈጥርላል። በጣም ፓወርፉል የሆነ ኃይል ያለው አይረሴ የሆነ ቃል። የኪነ ጥበብ ደግሞ አንዱ መለኪያ ይሄ ነው። ቃላቶች ጠንካራ ናቸው ወይ አይረሴ ናቸው? አዲስነት አለው ወይ ነው? እናውቀዋለን። አማርኛ ነው። ዳስ እናውቃለን። ቃል ነው። ዳስ እዛ ቦታ ተጥሏል፣ ድንኳን ተጥሏል። የለመድናቸው ቃሎች ናቸው። ቴዲ ውበት ይሰጠዋል። ዳስጣል ቀለል ያለ ቢመስል ግን ደግሞ በጣም ጥልቅ የሆነ ሐሳብ ይሰጠዋል እና ከዛ ውስጥ እንግዲህ እንደው ከመጀመሪያው ቃላቶች ከያዙኝ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር ባቆዩት ሀገር ጀግኖች በአንድነት እንዴት ይገፋ ኢትዮጵያዊነት። አሚን ምን ማለት እችላለሁ? አሁን አንዳንዴ ግራ የሚገባ ይሄ ነው። ቴዲ በቃ
ለዘመናት በቁዘማ ውስጥ ነበር። ለብቻው ሲያነባ ነበር። ቴዲ ሲያሰላስል ነበር። ሰው ማናችንም በምንረዳው ቋንቋ ነው ያስቀመጠልን። ስማው ድጋሚ በፍቅር ጠርተው ከዳር እስከ ዳር መሃል ገቡና ቆሙን ከዳር። እንግዲህ የዛሬ 8 ዓመት ብዙ ኢትዮጵያኖች ተስፋ አድርገው ነበር። because ያቺ ናፍቋት ኢትዮጵያ ዳግም የምትወለድ ለብዙ ዘመናት የናፈቁት የኢትዮጵያ ዜጎች አንድነት ዳግም የሚመጣ ሁሉም ዜጎች ቋንቋ፣ ብሔር፣ ሃይማኖት፣ ማንነት ሳይል በአንድነት የሚኖሩባት ሀገር ትመጣለች ብለው ተስፋ ያደረጉበት ዘመን። ስለዚህ የትኛውም ዲስኮር ስለ ኢትዮጵያዊነት ከተወራ ሰዎች ልባቸው የሚማባበት ድጋፋቸውን ሳይሰስቱ ድጋፋቸው ደግሞ እስከ ሞት የሚያደርስም ቢሆን ራሳቸውን ለመሰዋት የተዘጋጁበት ጊዜ ነበር። ግን አፈቀላጤዎች፣ ዋሾዎች ያን እምነት ነበር ለመናድ ለካ የተዘጋጁ። ማንነታቸውም ጀስት እንደ ቀበሮዋ በበግ ለምድ ሸፍነው ነበር ለካ የመጡት። ማህበረሰቡን እንደ ጅል ነው የቆጠሩት። ማህበረሰብ ጅል አይደለም። ኢትዮጵያዊነት የሚያመጣለትን ትርፍ ስለሚያውቅ ነው። አንድነት ለዛች ሀገር የሚያመጣውን ጸጋ ስለሚረዳ ነው። ሰዎችን ማመን ጅልነት አይደለም። ሰዎች የሚሉትን ማመን ጅልነት አይደለም። ተስፋ ማድረግህን ነው። አብይና ጀሌዎቹ ግን አንድ የመንገድ ዱርዬ እንኳን የሌለው አይነት ሞራል የሌላቸው ውዳቂዎች በመሆናቸው በኢትዮጵያዊነት ካባ ተጀቡ ነው። አንድነት፣ ኢትዮጵያዊነት፣ ስንኖር ኢትዮጵያዊ ስንሞት ኢትዮጵያዊነት የሚል ትርክት ተይዘው የመጡት። ነገር ግን በውስጣቸው ይዘውት የነበረው ቂም፣ በቀል፣ ዜጎችን በማንነታቸው አድሏዊ ድርጊቶችን መፈጸም፣ ዜጎች እንዳይናገሩ ወይ መብታቸውን እንዳይገልጹ መንገዶችን ሁሉ መዝጋት፣ በብሔር ላይ በእውቀትና በክህሎት ላይ ሳይሆን በብሔር ላይና በፖለቲካ ታማኝነት እንዲሆን መፈለግ፣ አጠቃላይ የኢትዮጵያዊ ትርክት በራሳቸው ዙሪያ ብቻ እንዲሽከረከር የሚፈልጉ ዜጎች የመጡበት ቴዲ ያንን ነው፣ ያን ታሪክ ነው እየነገረ ያለው። ቅልብጭ ባሉ በአራት ስነኞች ይሄን ነው የመጡት። ይሄን ትርክት ነግረውን ነው። ማመናችን ሞኝነት አይደለም። ማመናችን የተሻለች ኢትዮጵያ እንድትመጣ ስለምንፈልግ ነው። እነዚህም ዜጎች ደግሞ ወይም ይሄንን ፖለቲካ ሲሰብኩ የነበሩ ሰዎች ቢያንስ በዛ ውስጥ ተጨቁነው የነበሩ ወይም ደግሞ የነበረውን በዛ ወቅት የነበረውን ስርዓት የተጠየፉ ናቸው ብሎ ከማመንም የመነጨ ነው። ስለዚህ ማህበረሰቡ ሳይሰስት ድጋፍ ሰጥቷቸዋል። ቢኮዝ የተሻለች ኢትዮጵያዊ መምጣት ሁሉንም ስለሚያተርፍ፣ እነሱንም ስለሚያተርፍ እኮ እነሱን ቆመንለታል የሚሉትን ህዝብ ስለሚያተርፍ፣ እነሱንም ስልጣናቸውን ለማስጠበቅ የሚረዳቸው በመሆኑ ኢትዮጵያንም ወደምንፈልገው ብልጽግና የሚያመጣ በመሆኑ አንዳች ኢቭን እንኳን የምንጠራጠረው ሰዎች እኮ እንዲህ አይነት መከፋፈል ኢትዮጵያ ህዝብ ላይ ይዘራሉ ብለን አናስብም ነበር። ልዩነት ሊኖር ይችላል። ፖለቲካ አካባቢ ልዩነት ሊኖር ይችላል። ቴዲ ይሄንን ነው፣ ይሄን እምነት ነው የበሉት። ኢቭን እንኳን ድሮ የነበረውን የምንጠላው የነበረውን ስርዓት እንኳን እንደው ጥቂት ነገሮች እንኳን ለመጠበቅ አልሞከሩም። እንደው ለማግደርደር እንኳን አልሞከሩም። እኛው መሀል አስገባናቸው። እኛ እንዳር ነው ያለው። ማህበረሰቡ ከፍ አድርጎ አመጣቸው። መሀል ሲገቡ ግን መበተን ነው ፈለጉ። በሁለተኛው ቀን ኢትዮጵያዊ አንድነትን እዚህ ሰብረነዋል ነው ያሉት። አንድነትን ነው ሰብረነው ያለው። የመጡት ግን በአንድነት ስም ነው የመጡት፣ በኢትዮጵያዊነት ስም ነው። ይችን ስልጣን በኢትዮጵያዊነት ስም ባይመጡ ኖሮ እንደማያገኙት ያውቃሉ። ስለዚህ እንደ ቀበሮ የበግ ለምድ መተው ነው ይሄንን እንትን ያሉትና ቴዲ እኔ እንጃ ምን እንደምተነትነው ግራ የሚገባኝም ይሄ ነው። ቴዲ ይሄንን ነው ይገለጸልኝ። ይሄንን ሲናገር በጣም በሚገርም ምጥን ባለች ሁለት ስንኝ ያስቀድመዋል። ማን ነው ያስቀምጠዋል? አባይ ለዘዴው በአፍ ይቀድማል፣
አምኖ መከዳት እንዴት ያ አባይ ነው የሚለው አባይ ለዘዴው በአፍ ይቀድማል አምኖ መከዳት እንዴት ያ አባይ ውሸታም ወሬኛ ታዳ እንደማለት ነው ያማል እጅግ ያማል የሰው ልጅ አምኖ ነው ትዳር የሚገባው የሰው ልጅ አምኖ ነው ድምጹን ለፖለቲከኞች የሚሰጠው ወይም ድጋፍ የሚሰጠው ሞኝ ስለሆነ አይደለም ስትከዳ ህመሙ እጅግ የበረታ ነው የሚሆነው ቴዲ አይ ቲንክ እዚህ ጋር እንደውም ድሮ የሚያምቅ ቁስል ላይ በእንጨት እንደመነካት ያለ ነው ህመሙ እንዲሰማ ያደረገው በቃላት ነው እሱ የሚገልጸው ግን ስቲል ቁስሉ አለብህ ልክ አንድ ሰው በእንጨት መጥቶ ቢነካካብህ ወይም ቢወጋብህ የሚሰማ ህመም ቴዲ ይሄንን በቃላት ነው ያን ህመማችንን ያሳየው so painful አባይ ለዘዴው ባፊ ቀድማል አምኖ መከዳት አብይ ነው ለኔ አብይ አይበለው አብይ አባይ ነው አብይ ቀጣፊ ነው አብይ አቴንሽን ከሱ ዙሪያ ውጪ እንዲወጣ የማይፈልግ ዱርዬ ነው ሶሪ እንደዚህ አይነት ብዙ ቃላት ተጠቅመናል እሱ ላይ በነገራችን ላይ ዘሪውና አብይ አባይ ቃላቱ ራሱ በጣም ይቀራረባሉ አብይ የሚለውና አባይ የሚለው ያስም ነው ያኛው መገለጫ ነውና አንዳንዴ ይመሳሰላል ይቀራረባል ድምጸቱ ራሱ ይከደም እንደ እኔም ራሱ ስሊፐሪ ስሎፕ ልትለዋለ አባይ ስታጠብቀው አባይ ነው ራይት ስቲል ስም እኮ ነው አባይ ስም ነው አይደለ ያ አባይ ይሆን አይ ቲንክ ቅጽል ይሆናል ውሸታ አባይ አብይ so አባይ እንትኖቹ የቃላቶቹ አብይ ኦኬ በሳድስ ፊደል ነው የሚሆነው so በሱ ብቻ ነው የሚለየው እንጂ አባይ አብይ ነው ምናልባት መላክን ምንድነው ስምን መላክ ያወጣዋል አይ ቲንክ ግጥምጥም ነው ያለው ሜቢ ቴዲ ተሰጥቷል ቃላት የሚታዘዙለት ሰው ነው ምናልባት ያንን እየገለጸ ይሆናል ግን ባይገልጸው ሌላ ቃል ውሸታም የሚል አባይን በቀጣፊም ቢለው ሪሊኒ አብይ ነው የሚመጣል because ማናቸው መሐል አስገብተናቸው ዳር ያገመጡ እና አብይ ናቸው እነማናቸው የቀጠፉ አብይና መሰሎቹ ናቸው ዲያቆን ዳንኤል ክብረት እኮ ስለ መንግስተ ሰማያት ሲሰብክ የነበረ ሰው አሁን በአለም ፍቅር ሊወድቅ በአለም ፍቅር ብቻ መውደቅ ብቻ አይደለም በአምባገነን ፍቅር መውደቅ እንዲህ አይነቶቹን ሰዎች ነው እየገለጸልን ያለው እና እኔ ጥንካሬው የሚፈጥርብህ ቅድም ብያለሁ ጀስት እያንዳንዱ ነገር የሚያነሳው ጀስት ቁስልህን በእንጨት ሲነካብህ የሚሰማ ነው በስንጥር ሲነካብህ የሚሰማ ህመም ነው የሚፈጥረው ዳስጣል ልቤ ለውስጤ ሐዘን ለቅሶ ሰው አይችልህ ደርሶ ለጊዜ ገና ነው ያልኩት ራሴን በደልኩት አለ ጊዜ ገና ነው ያልኩት ራሴን በደልኩት እና አባዮቹ ኢቭን ህዝብ እንኳን እየተጎዳ ከቤቱ እየተፈናቀለ ከቀየው እየተፈናቀለ በጦርነት መከራውን እያየ ኢቭን ተስፋ ያደርግ ነበር ብዙሃኑ እስከ ቅርብ ጊዜ ምሳሌ አብይ የመጣባቸው አንድ ሁለት አመቶች እኮ ካየው እኮ ደንበደም የሆኑ ነገሮች ብዙ አሉ እኮ ግን ኢትዮጵያ ህዝብ እያየን ተስፋ ያደርግ ነበር ግን ራሱን እየበደለ ነበር አዘሴንሳ because እነዚህ ሰዎች ለመማር አይደለም የመጡት ወይም ስህተታቸውን ለማረም አልነበረም የመጡት ስቲል ያንን የበግ ለምድ ለብሶ የቀበረውን ስራ መስራት ነው ያሹት ግን የኢትዮጵያ ህዝብ ስቲል ደግሞ ተስፋ ያደርግባቸው ነው መጨረሻ ተስፋ እስከሚቆርጥባቸው ጊዜ ድረስ ግን ተስፋ ያደርግ ነበር so ቴዲ ያንን ነው ራሳችንን በደለናል ያ እየደለልነው ነበር ኦኬ እነዚህ ሰዎች ናቸው እንደኛ እኛ የወጣንበትን መከራ ሐዘን እስር ቤት ሁሉ የቀመሱ ናቸው ስደትን የቀመሱ ናቸው ብለህ ታደርጋለህ ተስፋ ታደርጋለህ ምሳሌ ጓደኛ ቢያስቀየመ ስቲል ተስፋ ታደርጋለህ አይደል ይለወጣል ብለህ ድግግሞሹ ግን ልብህን ይሰብረዋል አይን በኋላ ደግሞ ከድግግሞሹ በላይ ደግሞ ሞኝ መሆን ወይም እንደ ሞኝ መቆጠር ድል በመስጠት ማለት so ቴዲ I think ያን ቁስል እየነካ ደም this is what we did
ጅል ስለሆነን አይደለም ኦፍ ኮርስ የደገፍነው ተስፋ ስለነበረን ነው በዚህች ሀገር because ኢትዮጵያ ያሳለፈችበት ታሪክ ይሄ ነው ብሎ በኋላ ነው ትራክ ላይ እኮ ይተርከዋል እኮ ቴዲ እኮ አንድ ውበቱ ይሄ ነው ዝም ብሎ አይደለም ይሄን የሚሰጥ ነው እዚህ ጋርም እኮ ተስፋ ነበር ይሄንን አልፈነዋል ሶ ዛሬ ሐሰን ቢገባንም ይለው ኢትዮጵያ ታሪክ እዚህ ጋር እንዲሆኖ ስለነበረ እንዲለውጥ ስለነበረው አሁንም አለን ነው ግን ስቲል ደግሞ ስህተት መስራታችንም ራሳችን እንደ ዜጎች ነው 2 ዓመት 3 ዓመት እያየናቸው እኮ ስቲል ተስፋ እናደርግ ነበር አለ እንዴ ሁላችንም ባለው ታትሜስ የሰው ልጅ ይለወጣል ይማራል ያፈናቀሉ ከቤት ኦኬ ሜቢ ይሄን ነገር ያስተካክሉ ይችላል ወይም ኮምፐንሴሽን ሊያደርጉ ይችላል ጦርነት እየተካሄደም እንደዛ ነበር ግን እነዚህ ሰዎች ለመማር ዝግጁ አልነበሩ ሶ ቴዲ ሪሊ ሐዘንን በጣም የሚቀሰቅስ እውነታን ነው የሚነግርህ ከረንት ያለ ፖለቲክስ ነው አሁን ያለንበትን ኑሮ ነው የሚያሳየን ግን at the same time ደግሞ ነው መንቃት መቻል አለብን ቁዘማ ይበቃዋል ድባቴ ውስጥ መገኘት የለብህም ነው ለኔ ይሰማል that's why በለቅሶም የምሰማው በተለይ መከዳት ማአመነ መከዳትን ያህል ህመም የለም ነው ለተዲ ሶ ለነሱም እየነገራቸው ሞኝ ስለሆነን አላመንም የተፈጥሮ ሂደት ነው ማመን ትዳርም ማመንህ ነው የምትገባው ባንክን አምነህ ነው ገንዘብን የምታስቀምጠው ብዙ የህይወት ውጣ ውረዶቻችን በእምነት ላይ የተመሰረቱ አይደለ ስትካድ ያን ጊዜ ህመሟል ሶ እናንተን ያመናችሁ የተፈጥሮዊ ሂደት ስለሆነ ነው እምነት አለ በዚህች ሀገር ተስፋ አንቆርጥም ይህች ሀገር የወጣችበት የወረደችበት እኮ 3000 ዘመን አለ እናውቀዋለን ይነግራቸዋል ቴዲያን ታሪክ መልሶ ሶ ይሄኛው በተለይ ዳስጣል really so painful ለኔ